ኦኬ አር ዩ ሜዲካል ዶክተር ነው? ዶክተር ፈይሳ ነጋሳ። እሺ የህክምና ሰው ላስገባላችሁ። እሺ ሜዲካል ዶክተር ከሆነ ልክ ይላሉ። ግባ አንድ ዶክተር ላስገባላችሁ። ጤና ይስጥልኝ። ሰላም ሰላም፣ ቴዶ እንዴት ነህ? እግዚአብሔር ይመስገን። ሜዲካል ዶክተር ነህ? አዎ ሜዲካል ዶክተር ነኝ። ከአሁን በፊት ገብቼ ነበር አንተ ጋር ታስታውሳለህ? በሐኪሞች ጋር እስኪያወራ በሐኪሞች ጋር በነበረ ዲስከሽን ላይ ገብቼ ነበረ ካስታወስከኝ። አስታወስኩ። ኦኬ ፎሎ ባክ መልሼልሃለሁ። ክብራትና ክብራን አንድ ሜዲካል ዶክተር አስገብቼላችኋለሁ። ዶክተር ፈይሳ ነጋሳ ይባላል። አሁን ባነሳሁላችሁ ጉዳዮች ላይ በጉዳዩ ዙሪያ ኤክስፐርት ስለሆነ እሱን ምክር ሀሳብ ትሰማላችሁ። እሺ መጀመሪያ ራሴን ላስተዋውቅ ቴዶ። ባይ ዘ ዌይ አታየኝም እንጂ ሁል ጊዜ ከስር ከታፕ አደርጋለሁ፣ አዳምጣለሁ። በጣም የበሰለ የፖለቲካ ውይይት ነው የምታደርገው። ይህንን ሳላደንቅ አላልፍም። እንደዚህ አይነት መድረኮች በጣም ያስፈልጉናል እውነት ለመናገር። በጣም ትልቅ ክብር አለኝ ለአንተ። እንግዲህ ራሴን ላስታውቅ። ስሜ ዶክተር ፈይሳ እባላለሁ። የተወሰኑ ትምህርቶች ተምሬያለሁ። ሜዲካል ዶክተር ነኝ። በቻይና ሀገር ነው የምኖረው። የምማረው አሁን ኒውሮሎጂ ወይ ኒውሮ ሳይንስ ነው የተማርኩ ያለሁት። በመጀመሪያ ዶክትሬት በሜዲካል ዶክተር ፐብሊክ ሄልዝ ላይ ማስተርስ አለኝ። ሶስተኛ ዲግሪ ደግሞ በቻይና ሀገር ኒውሮሎጂ ተማርኩ ነው ያለሁት። ኒውሮ ሳይንስ ወይ ደግሞ ያው ኒውሮ ሳይንስ ማለት ኒውሮሎጂ ማለት ነው። ከነርቭ ጋር የተገናኘ ሕክምና ነው። ፋንክሽናል ሜዲሲን ፕራክቲስ አደርጋለሁ። በጣም ብዙ ሰዎችን በተለይ አሜሪካ፣ ኢሮፕ ያሉ ሰዎችን በተለይ ስኳር፣ ግፊት፣ ኮሌስትሮል፣ የጉበት ጮማ ያለባቸውን ሰዎች ኦንላይን ኮንሰልቴሽን አደርጋለሁ። እንዲሁም ኦቲዝም ላይ ልጆችንም አግዛለሁ፣ እረዳለሁ ማለት ነው። ያው ያነሳኸው ፖይንት በጣም አስፈላጊ ነው ማለት ነው። በአሁኑ ጊዜ እንደሚታወቀው በተለይ ውጭ ሀገር ነን ኮሚኒኬብል የሆኑ በሽታዎች እጅግ እየሰፉ ሜን ኮዝ ኦፍ ዲዚዝ እየሆኑ ሞርታሊቲ እና ሞርቢዲቲ የሆኑ ነው አይደለ? ገዳይም ናቸው ደግሞም በሽታም እያመጡ ናቸው። በተለይ እንደምታውቀው ካንሰር፣ የኔ ደግሞ ስፔሻሊቲ ደግሞ በኒውሮሎጂ ላይ ነው። ስትሮክ ሲባል ሰምተህ ታውቃለህ ብዬ አስባለሁ። በአጋጣሚ አንድ የምናውቀው የምንወደው ኮሜዲያን ፍልፍሉ በዚሁ በስትሮክ ችግር የተጠቃ ወንድማችን ነው እና እሱንም ማገዝም አስፈላጊ ስለሆነ ቻሌንጅም ሊጀመር ስለሆነ እሱን ማገዝ አስፈላጊ ነው። ስለዚህ ለዚህ ደግሞ ችግር የሆነው በተለይ ስኳር፣ ግፊት፣ ኮሌስትሮል፣ የጉበት ጮማ እና ደግሞ ከፍተኛ የሆነ ውፍረት በጣም ትልቁን ድርሻ ይወስዳል ማለት ነው። ለዚህ ደግሞ በጣም ትልቁን መፍትሄ የሚሆነው አክቹሊ ስላነሳው ስለ ፋስቲንግ ስላነሳህ ነው እንጂ ሌሎቹ ነገሮችን መናገር ፈልጋለሁ። ግን ስፔሲፊካሊ ስላነሳው ስለ ፋስቲንግ በጣም ዘርፈ ብዙ ጥቅሞችን አሉት ማለት ነው። እንዳልከው ባይብሊካልም ጭምር ነው በነገራችን ላይ አይደለ? ስለ ጾም በተመለከተ በዓለም ላይ ካሉ ሜዲኬሽኖች ወይ ደግሞ ሕክምናዎች ወይ መድኃኒቶች ጾምን የሚያክል ሕክምና በዚህ ዓለም ላይ የለም። እንደው አንድ ሰው ጾምን በታብሌት መልክ አድርጎ ቢያከፋፍለን ቢሰጠን የሚገርም ነገር 1 ሚሊዮን ብር ራሱ አያዋጣም ለዛ ነገር ማለት ነው። ባይዘዌ ስኳርንም ማኔጅ ማድረግም፣ ግፊትንም፣ ኮሌስትሮልንም፣ የጉበት ጮማንም ኢቭን ባይዘ በአሁኑ ሰዓት ደግሞ እጅግ በጣም እየበዛ የመጣ ደግሞ አውቶ ኢሚዩን የሚባል በሽታዎች አሉ። ባይዘዌ ሰምተህ ከሆነ አላውቅም። የኛው የበሽታ መከላከል እኛ ነው ልክ የኛ ወታደር እኛን አታክ እንደሚያደርገ እንደዛ ብለው ሰደው ኖርማሊ። ስለዚህ የኛ ኢሚዩኒቲ እኛ ነው አታክ እያደረገ ያለ which is called auto immunity ይባላል። በዓለም ላይ
ነምበር 1 ኮዝ ኦፍ ዴዝ እየሆነ እየመጣ ነው። እንደ አልዛይመር፣ ፓርኪንሰን፣ ሌሎቹም ጨምሮም ኒውሮጀነሬሽን ጨምሮ እነዚህ ነገሮችም እየበዙ ነው የመጡት በአሁኑ ጊዜ እና ለነዚህ ሁሉ መፍትሄ የሚሆነው ሌላ ጊዜ የለኝም ስላልክ ነው እንጂ ሰፋ አድርጌ በዚህ ጉዳይ ላይ ዲስከስ ማድረግ አስፈላጊ ነው። ናውዴስ ባይዘው እንደምታውቀው ድሮ በእኛ እድሜ ያው ተቀራራቢ እድሜ ያለን ብዬ አስባለሁ። በእኛ እድሜ HIV ነበረ፣ ቲቪ ነበር ሰው የሚገል የነበረው አይደለ? አሁን እገሌ ምን ሞተ ሲባል አሁን ስኳር ነው፣ ኩላሊቱ ፌል አድርጓል ነው፣ ስትሮክ ነው የሚባለው አሁን። ለምንድን ነው ይሄ የሆነው? በምን ምክንያት ነው? ባይዘው ይሄ ፕሮብሌም ከዛሬ 30-40 ዓመት በፊት እኔ አሁን ሜዲካል ስኩል ከጨረስኩ ወደ 17 ጨርሻለሁ እና በዛ ጊዜኛ ጥቁር አንበሳ የሚገርም ፓርት ስኳር ያለበት ሰው ካንሰር ያለበት በጣም ጥቂት ሰው ነበረ። እንግዲህ ዘጠናዎቹ መጀመሪያ አካባቢ ላይ ነው የምልህ ይሄን ነገር። የኛ ሆስፒታል የሚጨናነቀው በተቅማጥ ነበረ፣ በቲቪ ነበረ፣ በኤችአይቪ ነበረ። አሁን ግን ዲያሊሲስ ሲባል በምን ሞተ ሲባል ስትሮክ ነው፣ በምን ሞተ ሲባል ካንሰር ነው በአሁኑ ጊዜ። ስለዚህ ያንን ቆም ብሎ ማሰብ አስፈላጊ ነው የሚሆነው ማለት ነው። እና ለዚህ ደግሞ ዋናው ኮዙ እና ደግሞ መንስኤው ሆኖ የመጣው አንደኛ የምንመገባቸው ምግቦች ናቸው። ሁለተኛ ነገር ደግሞ የምንበላበት ሰዓት ነው ማለት ነው። ሰዎች በነገራችን ላይ በቀን ቢያንስ ሚኒመም 6-7 ይመገባሉ። ጠዋት ይመገባሉ፣ 4 ሰዓት ይመገባሉ፣ ከዛ ምሳ ላይ ይመገባሉ፣ ከዛ መክሰስ ይመገባሉ፣ ከዛ እራት ይመገባሉ፣ ከዛ እንደገና ሲተኙ ይመገባሉ ማለት ነው። ይሄ ደግሞ በጣም ከፍተኛ የሆነ የጤና ችግር ያመጣብን ነው ማለት ነው። እና ሪጋርዲንግ ቱ ጾም በተመለከተ ግን የምነግረው ነገር ከትንሹ ከግሮዝ ሆርሞን ጀምሮ እስከ ስቲም ሴል ድረስ እጅግ ከፍተኛ የሆነ ጥቅም አለው። ቅድም ብላል ትታደሳለህ ብላል አንተም ራስህ ማለት ነው። በነገራችን ላይ ጾም በጣም ፐርፌክት ኢቭን ባይብል ለራሱ ጾም ጸሎት ጾም ነው ብሎ የሚያስቀምጠው አይደለ? ጾምና ጸሎት ነው የሚለው። ሰዎች ከመጸለያቸው በፊት ራሱ መጾም አለባቸው ፎር ሜንታል ክላሪቲ ማለት ነው ባይዘው። ስለዚህ አንተ ስትጾምና ስታነብ ጠግበህ ስታነብ አንድ አይደለም። ድሮ እኔ ያስታውሳለሁ ትምህርት ቤት ሆነን በልተህ ስትተኛና በልተህ ስታነብና ሳትበላ ስታነብ እኩል ጭንቅላት አይያዝም ማለት ነው። ብዙ ጊዜ ሳትመገብ ስትቀር ጊዜ ጭንቅላት በጣም ክፍት ነው የሚሆነው። ለዛ ነው ብዙ ጊዜ ያው የትንሽ እንትን ያሉ ልጆች በጣም ፐርፌክት የሚሆኑት ማለት ነው። ስለዚህ ሰው ሆዱ ሲሞላ የሚያስበው በነገራችን ላይ ስለ እንቅልፍ ነው የሚያስበው። ለምን ብዙ ጊዜ ምግብ ስትመገብ አይተው ከሆነ ሰዎች ምግብ ሲመገቡ ድካም ስሜት ይሰማቸዋል አይደል? ለምን ከጭንቅላት ወዴት ይመጣል? ወደ ሆድ ይመጣል። ብዙ ነገሮች ከእግር ወደ ሆድ ይመጣል። ከዛ ኢሚዲየትሊ እንደበላህ እግርህ ብርክ ብርክ ይለዋል። ጭንቅላት ማፋሸክ ትጀምራለህ። ያ ማለት ጭንቅላታችን ውስጥ ወደሚሄደው ደም የነበረው ወደ ሆዳችን ይመጣል ማለት ነው። በነገራችን ላይ በጣም ዲቴል ነው ቴዶ ይሄ ነገር። በጣም ደግሞ በገንዘብ ስላለ ብቻ ሳይሆን አንደኛ ከገንዘብም አስፔክት በጣም የምትቆጥብበት፣ ሁለተኛ ነገር ደግሞ ጤንነትን ባይፋር ደግሞ እንትን የምታደርግበት ነው ማለት ነው። እና ጾም በጣም በጣም ከፍተኛ ጥቅሞች አሉት። እንደው ከትንሽ ጊዜ ስንጀምር ከ8 ሰዓት ጀምረን የኔ ክላይንቶች ለምሳሌ 7 ቀን ማክሲመም 7 ቀን ያጾምኳቸው ሰዎች አሉ። ኖርማል 7 ቀን 5 ቀን ከፍ እያለ አንዳንዴ ድራይ ፋስቲንግ ይሆናል፣ አንዳንዴ ደግሞ ዋተር ፋስት የሚሆንባቸው ጊዜዎች አሉ። እና ስፔሲፊካሊ ኢቭን ባይ ዘ ዌይ ካንሰርን ማኔጅ ለማድረግ ራሱ በአሁኑ ጊዜ ጾም በጣም ከፍተኛ ጥቅም አለው ማለት ነው። እንደምታውቀው አሁን ለምሳሌ የኔ ቆዳ የኔ አይን ከዛሬ ወር በኋላ የዛሬ ዓመት አሁን አንተ ፊትህ፣ ጨጓራህ፣ አንጀታችን እያንዳንዱ ነገር አሁን ያለው ጨጓራችን የዛሬ ዓመት የለም ባይ ዘ ዌይ። አሁን ያለው ጉበት የዛሬ ዓመት የለም፣ የዛሬ 6 ወር የለም ባይ ዘ ዌይ። በአዲስ ይተካል ኖርማል። ስለዚህ ያንን ነገር ደግሞ ሪጆቭኔት ለማድረግ ባይ ዘ ዌይ ኢቭን የሴነሰን ሴሎች ይባላሉ ባይ ዘ ዌይ አላስፈላጊ ካንሰር ሊሆኑ የተዘጋጁ አንተ ሊበሉ የተዘጋጁ ነገሮች ካሉ ሰውነትህ ዳይጀስት ያደርጋቸዋል። ያ ፕሮሰስ አውቶፋጂ ይባላል። አውቶ ማለት ራስ ማለት ሲሆን ፋጂ ማለት ደግሞ ራስን መብላት ማለት ነው። ያ ኪክ አሁን ያ የሚያስገባው ምግብ ከሌለ ሰውነታችን እነዛን ሴሎች ይበላቸዋል ነው። እነዛን ሊበሉን የተዘጋጁ
በጣም ፐርፌክት እንደዛ ነው። ስለዚህ ለምሳሌ እንደውም ምን ያለ መሰለ መጽሐፎች ማለት ነው። ለምሳሌ በቀን ሰው ልጅ መመገብ ያለበት ቢያንስ ቢበዛ 3 ካለዚያ 2 አይዲያሊ ግን የሰው ልጅ መመገብ ያለበት በቀን በጣም ከበዛ 3 ብቻ ነው ማለት ነው። በጣም ከበዛ ለምን በየ8 ሰዓቱ ጋፕ መደረግ አለበት። ባይዘው 2 አይዲያል ነው። ለማንኛውም ሰው መመክረው እኔ ዲያቤቲክ ያለበት ሰው ስኳሩንም ሪቨርስ ለማድረግ ግፊት ያለበት ሰው እሱ ለማስተካከል ታይም ሪስትሪክትድ ፋስቲንግ ጀምሮ እስከ ፕሮሎንግድ ፋስቲንግ ድረስ መሄድ አለበት ማለት ነው። ኖርማል አይተህ ከሆነ የሚጾሙ ሰዎች ገዳሚያን አይተህ ከሆነ ትክክለኛ አባቶች አይተህ ከሆነ በጣም ወዛቸው ቸፍ ያለ ነው። በጣም ቀጭን ናቸው፣ ያምራሉ። አሁን ተው ከተማ ላይ ያሉትን አይደለም የምልህ እንደዚህ ቦርጫቸውን ዘርግገው ቤት ውስጥ ይላል እያልኩ አይደለም። ኖርማል ይገብት ትክክለኛው ገዳም ውስጥ ያሉትን አባቶቻቸው ወዛቸው በጣም እስኪ ገዳም የገቡ ሰዎችን ተመልከታቸው። ለሱባኤ ምናምን ሲመጡ ጥርት ያለ ቆዳ ሸንቀጥ ያለ ሰውነት ይዘው ነው የሚመጡት ማለት ነው ባይዘው። ስለዚህ የመጀመሪያው ስቴፕ መሆን ያለበት ምንድነው ማለት ነው የምታገኘው ግሮዘሮ ነው የምታገኘው 18 ሰዓት 16 ሰዓት አካባቢ ላይ ኪክ ያደርጋል ይጀምራል ማለት ነው። አውቶፋጂ ለማግኘት ግን ሚኒመም 18 ሰዓት እና 24 ሰዓት ይሆናል ማለት ነው። ከዛ ከፍ ሲልስ ወደ 24 ሰዓት ከፍ ሲልስ ከ18 ሰዓት እስከ 36 ሰዓት የሚገርም አውቶፋጂ ይመጣል ማለት ነው ባይዘው። ስለዚህ ፖቴንሻሊ ልክ እንዴት ነው ቤት ይቆሻል አይደለ? አመት በዓል ምናምን ሲሆን ምናምን ሳር ተጎዝጉዞ ምናምን አይደለ? ያንን በሚቀጥለው ቀን ስለሚያረጅ ሳሩ ትጠርገዋለህ፣ ከዛ ቤቱን ንጹህ ታደርጋለህ። ስለዚህ በየተወሰነ ኢንተርቫል የኛም ሰውነት ምን መደረግ አለበት? መጠረግ አለበት ማለት ነው። ክሊን አውት ማድረግ አለበት ማለት ነው። ፖቴንሻሊ ቶክሲክ የሆነ ቀደም ተናግረዋል አንተ ዲቶክስም ብለዋል። እሱም ሌላ ቶፒክ ነው ባይዘው። ዲቶክስ ይሄ የሚጠጡት ምናምን ነገሮች አይደለም፣ እንደዛ አይደለም ባይዘው። የራሱ ፓዝዌዎች አሉት። ኖርማሊ ሌላ ጊዜ በሰፊው ጊዜ ከሰጠኝ በጣም ዲስከስ እናደርገዋለን። ነገር ግን ዋናው ትልቁ ቁም ነገር ግን ምንድነው ስፔሻሊ አሁን ስኳርንም ካንሰርንም ሌሎቹ ነገሮችንም ካወሰርክ ነምበር 1 ቱል መሆን ያለበት ጾም ነው ማለት ነው። ነገር ግን ጾም ብቻ በቂ አይደለም ባይዘ። ጾምህን እንዴት እንደምትፈታ ራሱ ማወቅ አለብን ማለት። ይሄን ደግሞ ከቤተ ክርስቲያን መማር ትችላለህ ባይዘው። አሁን የሱባኤ ጊዜ ካስታወስክ የፋሲካ ጊዜ ካስታወስክ ማክፈል ይደረጋል አይደለ? 3 ቀን ከጾምክ በኋላ ዝም ብለህ ምግብ አትመገብም ባይዘው። ፋስትን ብሬክ የምታደርግ ቴክኒኮች አሉት ባይዘው። አንዳንድ ሰዎች 3 ቀን 2 ቀን ይጾሙና በማይሆን ምግብ ይፈታሉ ማለት ነው። ያኔ በጣም ከፍተኛ የሆነ የጤና ቀውስ ያመጣል ማለት ነው። ስለዚህ ስቴፕ ዋይዝ መደረግ አለበት ማለት ነው። እና ጥያቄ ካለ ኢንተርቴን ማድረግ ፈልጋለሁ እንችላለን። ነገር ግን ዋናው ቁም ነገሩ ብዬ የምወስደው ነገር ጾም በምድራዊ ህይወትም በመንፈሳዊ ህይወትም የምትባረክበት ነው ባይዘው። የማይጾም ሰው የሚጾም ሰው ራሱ ይወዳል ባይዘው። አሁን እንደውም ሳስበው ብዙዎቻችን ፋስቲንግ ብናደርግ ብንጾምና ምግቦቻችን ብናስተካከል ባይዘው ሰውን ማፍቀር ራሱ እኔ አንተን ልወድ እኔ ሰዎችን ልወድ በጣም አስፈላጊው ነገር የአንጀታችን ጤና በጣም ወሳኝነት ነው። አብዛኞቻችን እርስ በራስ የምንባለው ቶክሲክ የሆነ ኢንፍሌምድ የሆነ ጭንቅላትና ኢንፍሌምድ የሆነ ሆድ ስላለን ነው ባይዘው። ትረስት ሚ በነገራችን ላይ የአብዛኛው ሰው መገዳደል የአብዛኛው ሰው መቧጨቅ ዋና ስራው ያ የበገነ ጭንቅላት ስላለን ነው ባይዘው። እንደ አንድ ኒውሮሎጂ እንደ ነርቭ እንደሚያጠና ሐኪም እንደ ኒውሮሎጂስት እንደሆነ ሐኪም የምነግረው ነገር ሆዳችንና ጭንቅላታችን የተገናኙ ነገሮች ናቸው። አሁን አንተ ሆድን ቢያምህ ቁጭ ብለህ እዚህ ጋር ቁጭ ብለህ ሆድን ቢያምህ ከኛ ጋር ሰላማዊ ክርክር አታደርግም። ሐሳብ እንዳለ ወደ ሆድ ነው የሚሆነው፣ ወደ ሽንት ቤት ወደ ሆድ ነው የሚሆነው ማለት ነው ባይዘው። ስለዚህ ሰው ሰላም እንዲሆንና በደንብ እንዲያስተካክል ሆድ ማስተካከል አለበት ማለት ነው። በጣም ትልቅ ኮኔክሽን አላቸው ብሬን እና ገት ማለት ነው። ስለዚህ የነደደ ጭንቅላት የበገነ አንጀት ሰላም ሊፈጥር አይችልም። ጤነኛ ሊሆን አይችልም። ጤነኛ አስተሳሰብ አይኖረውም። ያንን ደግሞ ማስተካከል የምንችለው አንዱ ነገር ጾም ነው ባይዘው። በውስጡ ብዙ ነገሮች አሉ። በነገራችን ላይ እንደው ጊዜ የለኝም ስላልክና ስለመሸብህ ነው እንጂ
ኢቭን ያንን ለማስተካከል ራሱ ምን መደረግ አለበት፣ ምን አይነት ምግብ መመገብ አለብን፣ እንዴት ነው ያንን ማስተካከል ያለብን የሚሉ ነገሮችን ዲስከስ ማድረግ እንችላለን። ጊዜ ወስደህ በሌላ ጊዜ ዲስከስ ማድረግ እንችላለን። ወይ ጥያቄዎች ካሉ አንተም ተወሰነ ማውራት እንችላለን። ከልብ ነው የማመሰግነው። እዚህ በፌስቡክም በዩቲዩብም እያደመጡ ነው ሰዎች። ትንሽ አንደኛው አብዱል ሰላም ያለው ምንድን ነው፣ እባክህ ዶክተር ትንሽ ስለ አውቶ ኢሚዩኒቲ ንገረን ይላል። ሌሎቹ በአጠቃላይ ከልብ እናመሰግናለን። የተመጣጠነ ምግብ በቀን አንዴ ነው። ፋስቲንግ ኢዝ ባይብሊካል ዛትስ ዋይ ክርስቲያን ፋስት ረመዳን 3 days ኤኒሃው ዩ አር ኩል ብሏል። በጣም ብዙዎቹ እያደምጡ ነው። ቴንኪ ብለዋል። ያው ምናልባት ለአውቶ ኢሚዩኒቲ ለመናገር አውቶ ኢሚዩኒቲ በአሁኑ ጊዜ በጣም በአሜሪካም ላይም በመላው ዓለም ላይም የሰዎች መሞትና መታመም ነምበር 1 ምክንያት እየሆነ መጥቷል በአሁኑ ጊዜ ላይ እና ብዙ ጊዜ ኮዙ አይታወቅም ነው የሚባለው። ቴዲ አውቶ ኢሚዩን ማለት ለምሳሌ ታይሮይድ ሊሆን ይችላል፣ ሉፐስ ሊሆን ይችላል፣ ሰምተህ ከሆነ የምታውቀው ሶሪያስ ሊሆን ይችላል። ከመቶ በላይ አይነት አውቶ ኢሚዩኖች አሉ። የአውቶ ማለት እንግዲህ ራስ ማለት ነው። ኢሚዩኒቲ ማለት ደግሞ የበሽታ መከላከል አቅማችን ማለት ነው አይደለ? ስለዚህ የበሽታ መከላከል አቅማችን ሲጀመር እኛን ነበር ፕሮቴክት ማድረግ የነበረበት፣ ግን እኛኑ ዳሜጅ ያደርገናል ማለት ነው ኖርማል። ያ ነው አውቶ ኢሚዩኒቲ የሚባለው። ብዙዎቹ ለምሳሌ የመጋጠሚያ ችግር ሮማቶይድ አርትራይተስ ይባላል፣ ታይሮይድ አለ፣ ሌሎቹ ኤምኤስ ነርቭን የሚያጠቃለ፣ ቆዳን የሚያጠቃለ፣ ስኳርን የሚያስይዛለ፣ በጣም ብዙ ዲቫስቴቲንግ የሆኑ ችግሮችን የሚያመጣል አውቶ ኢሚዩን ማለት። በነገራችን ላይ በኮንቬንሽናል ሕክምና ማኔጅመንቱ ኮዙ አይታወቅም፣ ግን እኔ ፕራክቲስ የማደርገው ፋንክሽናል ሜዲሲን ፕራክቲስ ያደርጋለሁ። ኖርማሊ ፋንክሽናል ሜዲሲን ማለት ቴዲ ሩት ኮዙ ላይ የሚያተኩር ሜዲሲን ታይፕ ነው ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አንተ ስኳር ሲያምህ ወይ ጨጓራን ሲያምህ እኔ ጋር ሐኪም ቤት ብትመጣ መድኃኒት ነው የምሰጥህ። ፋንክሽናል ሜዲሲን ግን ያ ነገር በምን መጣ ብሎ የሚያይማ ሩት ኮዙን ከስር ከመሰረቱ የሚያክም ማለት ነው። ባይዘዌ የሚያይ ነው። ስለዚህ የአውቶ ኢሚዩን ዋና ምክንያቱ ኢቭን ነምበር 1 ገዳይ የሆነውን ኢሚዩኒቲ ዋነኛው ጉዳቱ በጣም ኢምፖርታንት 4 ፋክተሮች አሉ ማለት ነው። የመጀመሪያው ግን አንደኛ 90% አክቹአሊ ከ80 እስከ 90% የሚሆነው የበሽታ መከላከል አቅማችን ያለው አንጀት ላይ ነው ያለው። ባይዘው ቴዲ ለምንድን ነው እግዚአብሔር ወታደሩን ሙሉ አንጀት ላይ ያስቀመጠው? ስለዚህ አንጀት ላይ ያስቀመጠው እግዚአብሔር ፈጣሪ ብዙ ጊዜ ሰዎች ወደ አፍ የሚሞቱት ወደ አፍ በሚገባ ነገር ነው የሚሞቱት። ወደ አፍ በሚገባ ነው የሚሞቱት። እኔ ዲዝጥራ ብዙዎቹ ወደ አፍ በሚገባ ብዙዎቹ በአብዛኛው ማለት ትችላለህ። ስለዚህ ፈጣሪ ያንን የበሽታ መከላከል ወታደሮቹን አንጀት ላይ ያስቀመጠው በምክንያት ነው ማለት ነው። ስለዚህ ያንን ነገር ዲስራፕተር ቢኮዝ አንጀት እንደምታውቀው ያው መቼም የበሬ ምናምን የበግ አርደህ ስለምታውቅ በጣም ስስ ነው አይደል? አንጀት እዛ አካባቢ ተጠምጥሞ ነው ያሉት ማለት ነው ኖርማሊ። ስለዚህ ያ አንጀት ለአውቶ ኢሚዩኒቲ ባይዘው ታይሮይድ ሰው አንገት ላይ ያለ ይመስለዋል። እንደውም ባለፈው የሆነ ጊዜ መንሱሬ ሳይታሰር በፊት እኔ ጋር ገብቶ ነበርና ታይሮይድ ኬዝ አለብኝ ብሎ ነበርና የታይሮይድ ኬዝ በነገራችን ላይ እዚህ ጋር ነው ያለው። ነገር ግን የሆድ ችግር ነው ባይዘው ቴዲ። የአውቶ ኢሚዩን ችግር ጉልበት ላይ ነው ችግሩ ያለው ሰው ብሎ የሚያስበው ችግሩ አንጀት ነው። ለምሳሌ የስኳር ኤቭሪቲንግ ያለው አንጀት ላይ ነው ማለት ነው። ስለዚህ ያ አንጀት ሊኪ ገት የሚባል ተርሚኖሎጂ አለ ማለት ነው። ባይ ዘ ዌይ the very important about አውቶ ኢሚዩኒቲ ስናወራ ስለ አንጀት ነው የምናወራ። ስለዚህ አንጀታችንን የሚቆሳስሉ ወይ ደግሞ አክቹሊ ሊኪ ገት ይባላል ወይ ደግሞ ክፍተት የሚያደርጉ ልክ እንደ ወንፊት ውሰደው፣ ልክ እንደ ጤፍ ወንፊት እንደዛ ነው አንጀታችን ነው። ሙሉ አይደለም፣ ልክ እንደ ጤፍ ወንፊት ነው።
ስለዚህ አሁን የጤፍ ስትነፋ እንደዚህ ጤፍ መውረድ ነበረበት አይደለ? ግን ወንፊቱ ክፍተት ካለ ድንጋይ ይገባል፣ አሸዋ ይገባል፣ ስንዴ ይገባል ከጤፉ ጋር። አንጀታችንም እንደዛ ነው ማለት ነው። ስለዚህ 4 የምግብ አይነቶች አሉ አንጀታችንን ዳሜጅ የሚያደርጉ። የመጀመሪያ ግሉትን ነው። ግሉትንስ ይባላሉ ሰምተህ የምታውቅ ከሆነ የስንዴ ውስጥ ልክ ስንዴ ፒዛ ሲሰራ አይተህ ከሆነ እንደ ላስቲክ እንዲህ የሚለጥቀው ማለት ነው። በጣም ዴንጀረስ እና ለአውቶ ኢሚዩን የሚያጋልጥ ዋናው ምክንያት ስንዴ ውስጥ ገብስ ውስጥ ያለ ከ100 በላይ ግሉትኖች አሉ። ሰምተህ የምታውቅ ከሆነ ግሉትን ፍሪ ሲባል ሰምተህ ታውቃለህ ብዬ አስባለሁ። ሶኛ ግሉትን ስፔሲፊካሊ ደግሞ አልፋ ግሊድን የተባሉ የግሉትን ታይፖች አሉ ማለት ነው። ባይ ዘ ዌይ እነሱ ኖቶሪየስሊ አንጀታችንን እንዲህ የነበረውን አንጀት እንደዚህ ክፍት ያደርጉታል ማለት ነው። አየህ፣ እንደዚህ የነበረውን ክፍተት ትንሽ ነበረው እንዲህ ክፍት ያደርጉታል ማለት ነው። ሊክ ያደርጋሉ። ስለዚህ አንጀት ውስጥ መግባት የሌለበት ነገር ወደ አንጀት ይገባል ማለት ነው። ወደ ደም ስር ይገባል ማለት ነው። ደም ስር አካባቢ ምን አለ ብያለሁ ቅድም። ደግሞ የበሽታ መከላከል ወታደሮች አሉ ማለት ነው አይደል? ስለዚህ መግባት የሌለበት ነገር ደም ውስጥ ሲገባ አሁን ጦርነት ይፈጠራል ማለት ነው። ያየ አውቶ ኢሚዩኒቲ ከዛ ነው የሚጀምረው ማለት ነው። ከዛ በሞለኪውላር ሚሚክሪ የሚባል አለ። ሞለኪውላር ሚሚክሪ ማለት ይመሳሰላሉ ከግሪድን ፓርቶች ላይ። ስለዚህ ታይሮይዱ ዳሜጅ ያደርጋል ማለት ነው። በአጠቃላይ ዲቴል ሳይንስ ነው። ነገር ግን አውቶ ኢሚዩን ችግር ያለባቸው በተለይ ታይሮይድ፣ በተለይ ሃሽማቶ የሚባል ሃይፖታይሮይዲዝም፣ የጉልበት የነርቭ ችግሮች ያሉባቸው ሰዎች ካላችሁ ዋናው ችግር ምግቦቻቸውን ማስተካከል ነው። ወደ ድሮ መመለስ አስፈላጊ ነው የሚሆነው ማለት ነው። ግሉትን አቮይድ ማድረግ። ሌላ ወተት ባይ ዘ ዌይ ዴሪ ፕሮዳክቶች እነሱም ኖቶሪየስ ናቸው ማለት ነው። ደክሟል ቴዲ፣ ሌላ ጊዜ እናወራለን። ሌላ ሶያ። እነዚህ 4 ምግቦች ናቸው። ሌላ ስትረስ ለአውቶ ኢሚዩን የሚያጋልጠው አንደኛ ምግብ ነው ብያለሁ። ሁለተኛ ስትረስ ብያለሁ። ስትረስ በአሁኑ ጊዜ እጅግ በጣም በከፍተኛ ሁኔታ ሰውን ዳሜጅ ያደርግ የመጣ ነገር ነው ማለት ነው። በተለይ ለአውቶ ኢሚዩን የሚጋለጡት ሴቶች ናቸው። ከወንዶች የበለጠ ሴቶች ናቸው ለአውቶ ኢሚዩን የሚጋለጡት። ሴቶች ደግሞ እንደምታውቀው በመውለዱም በማርገዙም በማጥባቱም ኢንቫይሮንመንታል አካባቢውን በብዙ ነገሮች ሴቶች አፌክትድ ናቸው። ስለዚህ ለአውቶ ኢሚዩን የሚጋለጡት ሴቶች ናቸው ማለት ነው። ሌላ ቶክሲን፣ ኢንቫይሮንመንታል ቶክሲን ባይ ዘ ዌይ ቶክሲን በጣም ኢምፖርታንት ናቸው። ሌላ እንግዲህ ቀደም እንዳልኩ አለመጾም፣ ዝም ብሎ መብላት ማለት ነው። ሶ ማኔጅመንቱም እንደዛ ነው ማለት ነው። ምን ማድረግ ነው? ምግብ ማስተካከል፣ አንጀትህን ማስተካከል አስፈላጊ ነው። እና በጣም ሳልናገር ማልወጣው ደግሞ ሆዳችን ውስጥ ያሉ ባክቴሪያዎች አሉ። በነገራችን ላይ ለምሳሌ አንድ ሰው ሰገራ ስቱሉ ላይ ወይ ደግሞ ሰገራው ላይ 40% የሚሆነው ስቱል ባይንትን የኛ ባክቴሪያዎች ናቸው። ባይዘው የሚገርምህ ቅድም ያልኩህም ዲፕሬሽን ያለበትም ሰው፣ ኢንፍሌም የሆነ ብሬን ያለበትም ሰው፣ ሊኪ ገትም ያለበት ሰው እነዚህ ነገሮች ከሆዳችን ጋር ሆዳችን ውስጥ ያሉ ባክቴሪያዎች ጋር በጣም ይገናኛሉ ማለት ነው። እነሱን ሪፖፕሌት ማድረግ አስፈላጊ ነው ባይዘው ቴዲ። ስለዚህ ስትመገቡ ለእናንተ ብቻ ሳይሆን ለባክቴሪያዎቻችሁ መመገብ አስፈላጊ ነው ማለት ነው። ስለዚህ ስትመገቡ ለአንተ ብቻ ሳይሆን ሆድ ውስጥ ያሉ ባክቴሪያዎች በጣም ኢምፖርታንት ናቸው ማለት ነው። ዲቴል ነው እንግዲህ ሰፊ። ከወተት ጋር ያነሳውን ማወቅ ይፈልጋሉ። ወተት ስለ ወተት ንገረን ይለዋሉ። አዎ አክቹዋሊ እንግዲህ ወተት ውስጥ ያለ ፕሮቲን መጨረሻ ላይ ጊዜ አድርገህ ከጊዜ ካገኘ የመጨረሻ የሚሆነው ያንተንም ሰዓት አልወስድብን። ሊና ስለ ኦርጋኒክ ምግብ ንገረን ብላለች። እሱን አንድ ላይ ሰብሰብ አድርገን ንገረን እና በነገራችን ላይ ሌላ ፕሮግራም ይዤላችሁ በተመረጠ ርዕስ እሱን ተዘጋጅቶ መጥቶ ስፔሲፊክ የሆነ ጥያቄና መልስ እሱን አዘጋጅላችኋለሁ። እሺ ዶክተር። ስለ ግሉትን ቅድም እንዳልኩት ነው። ኖርማሊ የፔሸንት መጥቶ ነው ሆስፒታል ስላለው ሰዓት ከሌለ ግን ለሌላ ጊዜ ፕሮግራም ያዝ እንችላለን። ችግር የለውም። በሰፊው ሌላ ጊዜ በሰፊው አድርገን ብናወራም ደስ ይለኛል። እውነት ለመናገር ለምን ሰፊ ስለሆነ ውሉንም እንዳንይዘው ስቴፕ ባይ ስቴፕ እንድናወራ ሌላም ማሳያለሁ። ባይ ዘ ዌይ በተለይ ስትሮክ ላይ ሰዎች ግንዛቤ እንዲያገኙ እኔ አክቹዋሊ ኒውሮሎጂስት ስለሆንኩኝ
ከስኳር ጋር ከክብደት ጋር ከኮሌስትሮል ጋር የተገናኘ ኢቭን ፒክቸሮችን እያሳየሁ ለምሳሌ ስኳር ያለባቸው ግፊት ያለባቸው ሰዎች at the end of the day ስትሮክ ራሱ ምን ማለት እንደሆነ በፒክቸርም እያሳየኋችሁ በእንትን እያሳየኋችሁ ሰዓት ወስደን ቴክስት አድርግልኝና በሰፊው ወተት ለምን የማይበላው ምን አይነት ችግር አለ ወተት ዴሪ ምርቶች ሶያስ ኦክዛሌትስ እነዚህ ነገሮች ዲስከስ እናደርጋለን ስለ ስትሮክ እናወራለን ስለዚህ እንግዲህ ከወተት ጋር የተገናኘው ነገር by the way ትልቁ ነገር ወተት ውስጥ ያሉ ዴሪ ፕሮዳክቶችም ጭምር ነው ማለት ውስጣቸው ያለ ፕሮቲን የኛ ሰውነት ያንን ፕሮቲን ዳይጀስት ማድረግ አይችልም by the way የተደረጉ ጥናቶች ኢትዮጵያ ውስጥ ባለፈው የተደረገ ጥናት by the way 60% ኢትዮጵያዊ ወተት ውስጥ ያለን ፕሮቲን ዳይጀስት ማድረግ አይችልም ልክ እንደ ግሉተን ማለት ነው ኖርማሊ አሁን ግሉተን ማለት ስንዴ ውስጥ ያለ ነው አይደለ ልብ በሉ እንግዲህ ስንዴ ስላችሁ ግን እግዚአብሔር ጊዜ በድሮ የነበረውን ስንዴ አልነበረም by the way ያን የነበረ ስንዴና አሁን የነበረ ስንዴ አንድ አይደለም ኢንፋክት ቴዲ እኛ መቼም በ90ዎቹ እኔ መጀመሪያ ልጅ ነኝ ያው ገበያ ስላክ ስንዴ ገዝቼ ነበር መጣው ኖርማሊ እና ራሴ ገብቼ ነው መጣው አሁን ዳቦ የምንሰራበት ስንዴና የዛሬ 30 ዓመት የምንሰራው ስንዴ አንድ አልነበረም አይደለ ያኔ ጥቁር ነበረ እንደውም የድህነት መገለጫ ነበር ያ ስንዴ ከዛ ፍርኖ ዱቄት ሲመጣ ነው የሀብት መገለጫ የሚሆነው ማለት ነው ኖርማሊ because አንደኛ ጄኔቲካሊ ሞዲፋይድ ነው የኛ ሰውነት ደግሞ ያንን አያውቀውም by the way ስለዚህ እዛ ግሉተን ውስጥ ያለው ፕሮቲን ወተት ውስጥ ያለው ፕሮቲኖች የኛ ሰውነት ዳይጀስት ማድረግ አይችልም ለምን ብዙ ነገሮችን ማየት ትችላለህ by the way ወተቱ ራሱ ከየት ይመጣል እንዴት ናቸው የሚታለቡቱ ምን አይነት ከብቶች ናቸው ምንበላው ምን አይነት ስጋ ነው ምንበላው አሁን አይታል ምንበላውን ስጋ you know ጮማውን አይታል አይደለ በጣም ዴንጀረስ እንደሆነ so I recommend ውጭ ሀገር ያላችሁ ሰዎች ካላችሁ grass finished የሆነ እንድትመገቡ ነው መመክራችሁ ለምን አሁን በሬ ብታዩ እናንተ ሀገር አሜሪካ ሀገርና እኛ ሀገር የሚታረደው በሬ ጮማውን ሲንጀረገግ አይተዋል አይደለ ያ ከብትኮ ሳር በልቶ አይደለም መቼ በቆሎ በልቶ ነው ኖርማሊ ተወግቶ ነው ኖርማሊ ሆርሞናችን ዲስራፕት ሴቱ ራሱ ወንዱ ራሱ ሴት እየሆነ ነው ቴዲ ባውኑ ጊዜ አይተህ ከሆነ የወፈርክ ቤት ቁጥር ወደ ሴትነት ትቀየራለህ by the way ሰው የወፈረ በጣም የወፈረ ሲያወጣ ዳሌ ያወጣል ድምጹ ራሱ ሴት ይመስላል በጣም ብዙ ነገሮች ሴት ይመስላል by the way አይተህ ከሆነ by the way seriously እኔ እዚህ አንድ ፕላትፎርም ላይ ያለ እዚህና ሁሉ ጊዜ ቦርጩን እንትን ብሎ በቃ እንትን ይላል ሁሉ ጊዜ ያው ታውቀዋለህ እና ሁሉም አውቀዋለሁ አዎ እና ዳሌው ለታወጣለህ ኧረ ምኑ ሰጠሽውላ ያዘፍናል ትንሽ ቆይቶ ማለት ነው እውነት ለመናገርና እና ሶ ዋናው ቁም ነገሩ ምንድነው ግን የምንበላው ምግብ የምንጠጣው ምግብ እና ደግሞ የምንበላበት ሰዓት በጣም ወሳኝነት አለው ማለት ነው እውነት ለመናገር ስለዚህ እኔ አክቹሊ እውነት ለመናገር ቴዲ በጣም ብዙ ምረዳቸው ኦንላይን ኮንሰልቴሽን እሰራለሁ አሜሪካ ላይ ዩሮፕ ላይ ብዙ ክላይንቶች የዛናቸው ከ40 ኪሎ እስከ 30 ኪሎ የቀነሱ ስኳራቸው ኢቭን መርፌ የሚወጉ ባይዘው መርፌ የሚወጉ ክሊን የሚወስዱ ስኳር ግፊት ያለባቸው ሰዎች በ3 ወር በ6 ወር በዚህ ጊዜ ኪሎአቸውን ስኳራቸውንም ግፊታቸውንም መቀልበስ ይቻላል ዋናው ነገር ግን ምን አይነት ምግብ ነው የምትመገበው ቴዲ እና ጾም ቬሪ ኢምፖርታንት ነው ሌላ ሳልናገር ማላልፈው ነገር እኛ ኢትዮጵያውያኖች ባይዘዌ ብዙዎቻችን የቀነጨርነን ባይዘዌ ማል ኒውትሪሽን ማለት ነው አንተም ባለፈው ስትናገር ሰምቻለሁ ባይዘዌ የምንበላቸው ማለት ጧት ዳቦ በሻይ ተበላለ ምሳ በየአይነት ሽሮ ተበላለ እራት ላይ ሽሮን ትመገባለህ ማለት ነው መልሰ እንደዛ ነው ሩቲን ያደግነው እንደዛ ነው ባይዘዌ እና ስታንቲንግ ወይ መቀንጨር የሚባለው ነገር እጅግ በጣም ብዙ ነው እኛ ሀገር ላይ ስለዚህ የማል ኒውትሪሽን ችግርም አለብን ኖርማሊ ስለዚህ ምግብ ሲባል ኤሌክትሮላይቶች ሚነራሎችም ያስፈልጋሉ በተለይ ማግኒዚየም ዚንክ እነዚህ ነገሮች ያስፈልጋሉ ሰፋ አድርገን እስኪ አንድ ቀን ቁጭ በደንብ አድርገን ውሉን ይዘነው ዛም በጣም ደስ ይለኛል አንድ ከአድማጭ ተመልካች እያስገባው ስፔሲፊክ በሆኑ ቶፒኮች ላይ
ውይይት እናደርጋለን። ዶክተር ፈይሳ ነጋሳ እዚህ ውስጥ ያላችሁ 1200 ሰዎች በሙሉ ፎሎ አድርጉት። ላይቭ ትገባለህ? ቤት ትከፍታለህ? እገባለሁ። ላይቭ ይገባል። ስለዚህ እንደዚህ ከጉዳዩ ባለቤቶች ጋር ብትገናኙ ይሻላል። ስለ ጤናችሁ በተለይ ማወቅ ካለባችሁ እንደዚህ በዘርፉ ስፔሻላይዝ ካደረጉ ሰዎች ጋር ብትገናኙ ጥሩ ነው። እዚህ ውስጥም ያላችሁ በሙሉ ስለ ኮመንታችሁ ከልብ አመሰግናለሁ። ፎሎ ያላደረጋችሁት ፎሎ አድርጉት።